በሽተኝነት፣ ከጤንነት ክልል ውጪ መገኘት፣ ከሙሉነት ማነስ፣ ከዛ እውር unable to see, disability of vision, የማየት ፕሮብሌም፣ የራእይ ችግር፣ የአይምሮ ውቅርህ፣ ሰውነታቸው የሰለለ ለመንፈሳዊ ምግብ ተቀባይ ያልሆነ ፕሮዳክቲቪቲ የጎደለው ህይወት፣ ሙሉ ያልሆናችሁበት አቅጣጫ፣ ይሄ አለኝ ግን የምትሉበት አቅጣጫ ላይ ዛሬ ሰው ሲሆን ለተገለጠው ዓለም የተዘጋ ማለት ነው። እግዚአብሔር ኢንቨስት ያደረገባችሁ ነገር ለኪሳራ አይሆን። የምንጠብቀውን ነገር ለማግኘት መጽናት፣ ጽናት ተግዳሮትን ይሰብራል። ሬዚስት የሚያረጋችሁን ነገር፣ ሬዚስት የሚያረጋችሁን ቻሌንጅ ከመገሰጽ አይደለም መጀመር ያለብህ፣ ጸንቶ ከመቆም ስፒሪቹዋል ሪትሙን ማንበብ መቻልህ ነው። የጌታ ስም ተጠርቶብህ ያልተፈወስክ ስም ተጠርቶ ትድናለህ እንዴ? ከዚህ በኋላ በጌታ በኢየሱስ ክርስቶስ ስምና ስልጣን ህይወታችሁ ለመንፈስ ዓለም የነቃ ይሆን። ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ያለውን ቃል ሁላችንም እናወጣለን። ዮሐንስ ወንጌል ምዕራፍ 5 ግሎሪ ሃሌሉያ። ምዕራፋችሁን የክብር የሚያደርግ እግዚአብሔር ይባረክ። እሁድ የጀመርነውን አስደናቂ ትምህርት የከነዓን ጠላቶችን መምታት የሚለውን እሱን በሚቀጥለው እሁድ ጠዋት ላይ በሰፊው ከጸሎት ጋራ እንካፈላለን። ዛሬ ግን ይሄንን ወደዛ መግቢያ የሚሆን ትልቅ ነገር ነው የማካፈላችሁ። ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና እውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አሁን እዚህ ስፍራ ላይ ያሉትን የተጠቀሱትን ነገሮች በደንብ በማስተዋል እንደገና ስሙኝ። የምታውቁት የመጽሐፍ ቅዱስ ክፍል ቢመስላችሁም ነገር ግን እግዚአብሔር ከዚህ ውስጥ ዛሬ እጅግ አስደናቂ ድምጽ ይሰጣቸዋል። አሜን ነው። እንደዚህ ይላል፣ በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ። እስኪ እየጠበቁ በሉ። ምን እየጠበቁ? የውሃውን ምን መንቀሳቀስ እየጠበቁ በሽተኞች። ኦኬ፣ አንዲፋይንድ ሲክነስ ወይም ያልተገለጠ በሽታ። በሽተኞች ሲል ይጠቀልለዋል። በሽተኞች we don't know፣ ኬዙን አናቅም፣ ስሙን አናቅም፣ በጥቅል የጠራቸው በሽተኞችና ይላል። ኦኬ፣ ከዛ በኋላ እውሮች ይላል። ማየት የተሳናቸው ወይም ለአንድ ዓለም የተዘጉ፣ በአንድ ዓለም ውስጥ የሚሆነውን ነገር እንቅስቃሴ፣ ኩነት፣ የትኛውንም ነገር ማየት የማይችሉ ዲሴብልስ ወይም የማየት አቢሊቲ ወይም ችሎታ የሌላቸው፣ በተነገራቸው ብቻ፣ በድምጽ ብቻ፣ በሴንስ ብቻ የሚንቀሳቀሱ ማለት ነው እውሮች የሚለው ማለት ነው። ኦኬ፣ ከዛ አንካሶች፣ ፕሮፐር ዎክ የሌላቸው ወይም ትክክለኛ የሆነ ተፈጥሯዊ ልክ የሚባለው የህይወት ቁመና የሌላቸው አንካሶች፣ በትክክል የማይራመዱ፣ በትክክል የማይሄዱ፣ ይንቀሳቀሳሉ ግን በትክክል የማይንቀሳቀሱ፣ ይሄዳሉ ግን በትክክል የማይሄዱ፣ ይራመዳሉ ግን በትክክል የማይራመዱ ማለት ናቸው እነዚህ አንካሶች። እነዚህ ሁሉ ነገሮች
ስፒሪቹዋሊ ወይም በመንፈስ ዓለም ውስጥ የሚወክሉት ነገር አላቸው። እያንዳንዱ አሁን የምነግራችሁ በሽተኝነት ማለት ራሱ የሚወክለው መንፈሳዊ የሆነ ትርጉም አለው። በሽተኛ ወይም ከጤንነት የጎደለ ምን እንደሆነ እርሱ የሚያውቀው ግን ሙሉ ጤናማ ያልሆነ ዛሬ ይቀየራል የሚል አሜን ይበል። ምሉእነት የሌለው ማለት ነው በሽተኛ። ይሄንን ነው የሚወክለው። ጤና ነኝ ሙሉ ጤንነት አለኝ ማለት የማይችል ማለት ነው። አዮ አንዳንዱ ትዳር አለው፣ ትዳር ውስጥ ግን ፕሮብሌም አለው፣ በሽታ። ቢዝነስ አለው፣ ቢዝነስ ውስጥ ግን በሽታ አለው። አገልግሎት አለው፣ አገልግሎት ውስጥ ግን ፕሮብሌም አለው፣ በሽታ። ምሉ አይደለም፣ ምሉእነት የሌለው ማለት ነው በሽተኝነት። አጠገባችሁ ላለው ሰው በደንብ የእምነት መንፈስ ከገባችሁና ያምለው ነገር በደንብ በውስጣችሁ ከተተከለ እግዚአብሔር ሙሉ ያደርጋል በሉት። በኢየሱስ ስም ልጸልይ። እጅህን አንሳልኝ። በጌታ በኢየሱስ ስም ሙሉ ያልሆናችሁበት አቅጣጫ ይሄ አለኝ ግን የምትሉበት አቅጣጫ ላይ ዛሬ ፈውስ ይሆን። አሁን ፈውስ ይሆን በኢየሱስ ስም። ለጌታ ክብር አምጡ። ሁለተኛው እውርነት ነው። unable to see ወይም ቪዥን የራእይ የእይታ ፕሮብሌም ማለት ነው። ለተገለጠው ዓለም የተዘጋ ማለት ነው። እጆቻችሁን አይናችሁ ላይ በእምነት አድርጉና ከዚህ በኋላ ለተገለጠው ዓለም አልዘጋም በሉ። እግዚአብሔር አይኖቼን ያበራል በሉ። በኢየሱስም እንዳላችሁትና እንዳመናችሁት ሆነ። አጸናሁት። የአይን መከፈት ይሆንላችሁ። ኦኬ አሁን ሊስን። ይሄ ሁለተኛው ደረጃ ነው። ሶስተኛውን ተመልከቱት። አንካሶች በሁለት ሐሳብ መኖር ነው መንፈስ ዓለም ላይ አንካሳነት። እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? ኤልያስ የበዓልን ነቢያቶች ጠርቶ ህዝቡንም ሁሉ ጠርቶ የነገራቸው ነገር ምንድነው? በሁለት ሐሳብ እስከ መቼ ታነክሳላችሁ? በዓል አምላክ ከሆነ በዓልን አምልኩ፣ እግዚአብሔር አምላክ ከሆነ እግዚአብሔርን አምልኩ እንጂ በሁለት ሐሳብ አታነክሱ። ይሄንኑ ቃል ያዕቆብ ሲጠቀምበት በሁለት ሐሳብ ለሚያነክስ በልቡም ለሚወላውል በሐሳቡ ምን ለሚያረግ ለሚያነክስ በልቡም ለሚወላውል ለርሱ ከእግዚአብሔር ዘንድ አንዳች ነገር እንዲቀበል አይምሰለው ይላል። አንካሳነት ማለት የማይቀበል ህይወት፣ ከእግዚአብሔር ምንም ነገር የማይቀበል ቸርች 50 ዓመት ልታገኘው ትችላለህ። አንድም ቀን ወጥቶ አይመሰክርም። አንካሳ ነው፣ አይቀበል። ቸርች 40 ዓመት ልታዩ ትችያለሽ። አንድም ቀን ቢሆን ከእግዚአብሔር አንድም ነገር አይቀበልም። ለምን? በልቡ ለሚወላውል በሁለትም ሐሳብ ለሚያነክስ እርሱ ከእግዚአብሔር ዘንድ አንዳች ነገር እንዲቀበል አይምሰለው ይላል። አይቀበልም ማለት ዘግቶብሃል። አንካሳነት የእግዚአብሔርን ዓለም የሰጪውን ዓለም የሚዘጋብህ አደገኛ አሰራር ማለት ነው። እነዚህም ነበሩ እዚህ ቦታ ላይ የሚገኙት። ልጸልይ። ኦኬ ለማትፈልጉ ችግር የለም፣ ለምትፈልጉ ልጸልይ። በጌታ በኢየሱስ ስም የሐሳብ አንካሳነት፣ የእምነት አንካሳነት፣ የመንገድ አንካሳነት ዛሬ በኢየሱስ ስም ከህይወታችን ላይ የተጠረገ ይሆን። እንዳንቀበል የሚያረግ፣ እንዳንደሰት የሚያረግ፣ እንዳንባረክ የሚያረግ የእግዚአብሔርን ዓለም ስጦታ ወደኛ እንዳይመጣ ምስክሮች እንዳንሆን የሚያደርገን የሐሳብ አንካሳነት በኢየሱስ ስም ዛሬ ከእያንዳንዱ ወንዶችና ሴቶች ልጆች ህይወት ላይ የተጠረገ ይሆን፣ የተጠረገ ይሆን። አሜን። በህይወታችሁ ላይ አጸናሁት።
ታቻል ምንም ነገር ስለማይቀበሉ ምንም ነገር አይመሰክሩ የሐሳብ አንካሶች ከዛስ ሰውነታቸው የሰለለ ደግሞ ይላል። ይሄ ሰውነታቸው የሰለለ ማለት ፕሮፐር ግሮዝ የሌላቸው ትክክለኛ እድገት የሌላቸው ሰውነታቸው የሰለለ ሲስተማቸው ፕሮዲዩስ ማድረግ የሚገባውን ነገር ፕሮዲዩስ የማያደርግ የሚመገቡት ነገር የሚቀበሉት ምግብ በህይወታቸው ውስጥ ፕሮዳክቲቭ ያልሆነ የሚሰሉ ወይም እየከሱ እየቀጨጩ ወይም ትክክለኛ ወደ ህይወታቸው ውስጥ የገባው ምግብ የማይሰራባቸው ማለት ነው። ቸርች ውስጥ ነፍ ህዝብ ነው ያለው እንደዚህ አይነት መገለጥ ይሰማል፣ ትምህርት ይሰማል፣ እየከሳ ነው የሚሄደው። ያው ነው ሰውነቱ የሰለለ ይላል። አይቀየርም፣ አይፋፋም፣ አያድግም። ስፒሪቹዋል ስትሬንግዝ እየያዘ አይመጣም። ስፒሪቹዋል ግሮዝ የለው፣ ይሰላል። አዩ with me? ከዚህ በኋላ እግዚአብሔር በህይወታችሁ አይከስርም። እኔ ልጸልይ በኢየሱስ ስም። ኦኬ ለሚመለከታችሁ ብቻ ልጸልይ በጌታ በኢየሱስ ስም። እግዚአብሔር ኢንቨስት ያደረገባችሁ ነገር ለኪሳራ አይሆን። የተቀበላችሁትን የምታፈሩ የተጸለየባችሁን የተተነበየባችሁን የምትገልጡበት የህይወት መልክና ቁመና በህይወታችሁ ላይ ይሆን። አሜን። መጽሐፍ ቅዱስ ላይ አንብባችኋል። ሁሉ ጊዜ እየተማሩ እውነትን ወደ ማወቅ የማይደርሱ የሚላቸው ሁሌ እየተማሩ ግን እውነትን ወደ ማወቅ የማይደርሱ ሁሌ እኮ ይማራሉ፣ ትምህርት አላጡ። ጳውሎስ ሲናገር እንዳውም አለ ከትምህርታችሁ የተነሳ ብቻ ሳይሆን ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ ማለት በመቆየታችሁ እንኳን አስተማሪዎች ልትሆኑ ሲገባችኋል። እንደገና እንደ ሕፃናት መብላት አቅቷችሁ ወተት ትጋታላችሁ አለ። መጋት ማለት መጠጣት አይደለም። ከዛ የባሰ እያንገሸገሸው ሲጋት አንድ ልጅ ያለቀሰ እኔ ይጋል። ቸርች ውስጥ አይታችኋል። ብዙ ጊዜ እንግታለን። ጸልዩ ኑ የጸሎት ፕሮግራም ስንል ሰዎች አይመጡም። ስለዚህ እንግታቸዋለን። ጸልዩ እስኪ ኑ ተማሩ፣ እስኪ ኑ ጸልዩ። እየሰለሉ የሚሄዱ መንፈሳዊ ምግብን ለመብላት አጥንት ጋ አይደለም፣ ስጋ ጋ አይደለም፣ ወተትን ራሱ አሁን የተወለደ ልጅ የሚበልጣቸው ወተት ለመጠጣት አሁን የተወለደ ልጅ ዛሬ ወደ ጌታ የመጣ ልጅ ማለት ነው። አሁን እንደተወለዱ ልጆች የቃሉ ወተት የምትመኙ ሁኑ ይላል። አሁን እንደተወለዱ ልጆች እስኪ በሉት ከኔ ጋር አሁን እንደተወለዱ ልጆች የቃሉን ወተት ተንኮል የሌለበትን የቃሉን ወተት ተመኙ። ከመሆን አሁን የተወለደ ልጅ ኢሚዲየትሊ ሳትጎተጉቶ ማስታወቂያ ሳትለጥፍ ፌስቡክ ላይ ምን ላይ ሳታደርግለት ቶሎ ብሎ እናቱ ጡት ላይ ቶሎ ይለጠፍና እንዳውም ካልሰጣው ነው የሚያለቅሰው። ይመጠምጣል ያንን ወተት የሰርቫይቫል ኢሹ እንደሆነ ሳታስተምረው ናቹራል ኢንስቲንክቱን ተጠቅሞ ያደርገዋል። እነዚህ ወተት ይጋትኳችሁ አልጭራሽ አልጠጣ ብለው ፈልቅቆ ጳውሎስ 6 ጥቅስ ከመዝሙረ ዳዊት ይገታቸዋል። 3 መዝሙር ኮንሰርት ሲያቀርብላቸው እየተጋቱ እኮ ነው። እነሱ አይደሉም የሚወስዱት፣ እየተጋቱ ነው። ከዛ በኋላ ራሱ ቸርች አምልክ ሲባል እየተጋተ ነው አብዛኛው። እስኪና ጨበጭባለን እስኪ ምናምን ብሎ አምልኮ መሪዎች እዚህ ጋር መጥተው ሲሉ እሱ እፈይ
አደከማችሁን እኛ ከድካም መጥተን እንደገና ወደ ድካም እስኪ በደንብ እስቲ ለጌታ እልል እንላለን ሲባል ይላል። እንዳውም ቢሆንለት አፕሊኬሽን ሁሉ ከፍቶ እልል ቢያስብል ስልኩ ላይ ደስ የሚለው ሁሉ አለ። የሚጋት ትውልድ ቸርች ውስጥ በስቷል። ነገር ፈለኳችሁ ጌታ ሶስቴ ይባርከኝ የያንዳንድ ስለሌላ ቸርች መናገር መስሏችሁ አያለው እኮ ከዚህ ጋር ሆኜ ትልቅ ቃል እየነገርከው ትልቅ ትንቢት እየነገርከው እየጸለይክበት አንተ ነህ ለሱ የምትጮኸው እሱስ እስኪ አስቤበት አሜን እላለሁ የሚል ፊት ያሳያል። መጋት ማለት ይሄ ነው። ሰውነታቸው ምን ያደረገ የሰለለ ፕሮፐርሊ የማትቀበል ከሆነ ፕሮፐርሊ አታድግም። ለመንፈሳዊ ዓለም አግሬሲቭ ካልሆንክ መንፈሳዊ ዓለም ባንተ ላይ ኢንቨስት ማድረግ ያቆማል። ሆስፒታል ውስጥ ምን እንደሚያደርጉ ታውቃላችሁ? ያዩና ሰውነቱ መድኃኒቱን ሪጀክት የሚያደርግ ሰው የማይቀበል ሰው ከሆነ ያ ታማሚ ቤተሰቡን ይጠሩና እባካችሁ እቤቱ ሰዱትና ተንከባከቡት ይላሉ። ለምን? የሚሰጡት ነገር በፍጹም ሰውነቱ አይቀበልም፣ አያስተናግድም። ቸርች ውስጥ እግዚአብሔር ባንተ ተስፋ እንዳይቆርጥ ከፈለክ ለመንፈሳዊ ዓለም ተቀባይ ሁን። አሜን በል፣ ውሰደው፣ ጸልይ። ከእግዚአብሔር ዓለም የሚመጣውን ነገር አክብረው። ያከበሩኝን አከብራለሁ ነው የሚለው። የሚጨምርልህ የመጀመሪያውን ከተቀበልክ ነው። አለበለዚያ እየሰለልክ ትሄዳለህ። ከዛ በኋላ ጸሎት ቤቱ ሰዱትና እዛ ተንከባከቡት ይላል ቸርቹ፣ ወይም ሌላ ቸርች ትቀይር ይላል። ሐኪሙ ወደ ቤቱ ሰዱት እንደሚለው ማለት ነው። ሰውነት ሲስተምስ አይቀበል ሲቀር የሰለሉ እነዚህ ነበሩ የሚተኙት። መጥተው የት የውሃውን መንቀሳቀስ እየጠበቁ ደስ የሚለው እነዚህ ሁሉ ሰዎች እዚህ ጋር ያሉት የሆነ ነገር ይጠብቁ ነበር። ዛሬ እኔ መልእክት አለኝ ለምትጠብቁ ለእናንተ የተናገርኩት ሁሉ ውስጥ አንድ ውስጥ ያላችሁ ዛሬ የምትጠባበቁት ጌታ በድንገት ያገኛቸዋል። እኔ መልእክት አለኝ ለአንድ ሰው ለአንድ ነፍስ ዛሬ መልእክት አለኝ። የመጣችሁት መልእክት ልትቀበሉ ነው። የስ ሐሙስ ምሽት ላይ እስኪ ዝም ብዬ ሄጄ ተካፍዬ ልምጣ ብላችሁ ከሆነ አይመለከታችሁም። ነገር ግን መልእክት አለኝ ለምትሉ ለእናንተ ዛሬ ልናገር። በኢየሱስ ስም የጠበቃችሁት ጌታ በክብር ይመጣል። አሜን የሚል ሰው ይሆንለት። አሜን የሚል ሰው ይሆንለት። አራት ነገሮችን ልንገራችሁና ልጨርስ። በፍጥነት ቶሎ ጻፉት። አንደኛ የምንጠብቀውን ነገር ለማግኘት መጽናት። ሃሌሉያ! እስኪ አንድ ሰው እስኪ መጽናት ይበል። እስኪ ድገሙና እንደገና በሉት። እስኪ መጽናት በሉ። እስኪ ድገሙና እንደገና በሉት። መጽናት። ይሄ መጽናት የምንለው እውነት listen this መጽናት የምንለው እውነት ሁሌ መጽናት ከጥርስ መንከስ ጋር የሚያያይዙት ሰዎች አሉ። it is not just like that። መጽናት ማለት ጥርስ መንከስ አይደለም። ሁልጊዜ persistence break resistance ይላሉ ፈረንጆች። ጽናት ተግዳሮትን ይሰብራል። እስኪ አንድ ሰው ይበል ከኔ ጋር፣ ጽናት ተግዳሮትን ይሰብራል። persistence break resistance። ሬዚስት የሚያደርጋችሁን ነገር፣ ሬዚስት የሚያደርጋችሁን ቻሌንጅ፣ ሬዚስት የሚያደርጋችሁን ሲቹዌሽን፣ ሬዚስት እያደረጋችሁ ያለውን የትኛውንም ፕሮብለም፣ ሲክነስ፣ በሽታ፣ ጉስቁልና፣ አለመሳካትን የምትሰብሩት በምንድነው? በጽናት ነው። ጸንቶ መቆም። እንግዲህ ይላል መንፈሳዊ ውጊያ እንኳን ከመጀመራችሁ በፊት
ሁሌ እንደዚህ ይላችኋል መጽሐፍ ቅዱስ። እንግዲህ ጸንታችሁ ቁሙ። ከመገሰጽ አይደለም መጀመር ያለብህ፣ ጸንቶ ከመቆም። እስኪ ውጊያን ጀምር ስንል ሁሌ ሱ ከማለት ነው የምንጀምረው፣ ዘንዶ ከሚል ነው የምንጀምረው። ኖ ኖ ኖ ኖ ኖ ኖ። እንግዲህ ጸንታችሁ ቁሙ፣ ዲያብሎስን ተቃወሙት። አየህ፣ መጀመሪያ ጸንተህ ቁም ነው። ከኔ ጋር ናችሁ? መጀመሪያ ጸንተህ ቁም። ምንድነው ጸንቶ መቆም? በእምነት ቀጥል፣ እግዚአብሔር ላይ ባለ መደገፍ ቀጥል። እርሱ እንደማያሸንፍህ ነገር ግን አሁን የመጣው ውጊያ ድል ሊያሳይህ እንደሆነ አምነህ ጸንተህ ቁም። መጀመሪያ እቀይራቸዋለሁ። እኔ እዛ ጋር ሆኜ መጥቼ አሜን እላለሁ በኢየሱስ ስም። እስኪ አሜን ለሚል ለአንድ ሰው ይሁንለት። መጽናት የሚለው ፐርሲስተንስ ብሬክ ሬዚስተንስ፣ ያንን ነገር የመጀመሪያው ነገር። ሶ እዚህ ስፍራ ላይ ከነበሩት ሰዎች መካከል ስንት ወደ ቤት እንደተመለሰ አናቅም። ስንት እንደተናዶ እንደወጣ ተሳድቦ እንደተመለሰ፣ ስንት እንደተፈወሰ አልተጻፈም። ለምን? የጽናት ቦታ ነው ይሄ ቦታ፣ የሚጠባበቁበት ቦታ ስለሆነ የውሃውን መንቀሳቀስ እየጠበቁ ነው የሚል። ሶ አንዳንድ ጊዜ ጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበር። እንግዲህ ከውሃው መናወጥ በኋላ መጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆናል። ሁለተኛው ነገር ምን እንደሆነ ታውቃለህ? understanding spiritual rhythms። ወይኔ የምትጽፉ ሰዎች ቶሎ በሉና እንደዚህ ነው። መንፈሳዊ እንቅስቃሴን መመልከት ወይም ማጥናት። spiritual rhythm ከውሃው መንቀሳቀስ በኋላ ነው የሚል። ሶ ምን ማለት ነው? ያ መልአኩ አፒር የሚያረግበት ወይም የስፒሪት ዓለም የመንፈስ ዓለም የሚንቀሳቀስበትን ሰዓት እና የሚመጣውን ሙቭመንት ሰዎቹ መጠበቅ አለባቸው። አየህ፣ ቦታው ላይ መገኘት አይደለም ፈውሱ፣ ስፒሪቹዋል ሪትሙን ማንበብ መቻልህ ነው። ቸርች ውስጥ መገኘት አይደለም፣ መንፈሳዊ ዓለምን ሴንስ ማድረግ ነው ተአምራት የሚሰጥህ። Am I talking to somebody? አርጅተህ ልታፈጅ ትችላለህ ቸርች ውስጥ፣ ምንም ግን ለውጥ ላይ መጣልህ ይችላል። ስፒሪቹዋል ሪትሙን ሴንስ የሚያደርግ ሰው አገልጋይ ነው። ከመንፈስ ዓለም የሚመጣውን የጊዜውን እንቅስቃሴ ክብርና ውጤት የሚቀበለው። ቸርች መጥተህ ስላልክ አትቀበልም። ጴንጤ ስለሆንክ አትቀበልም። አገልጋይ ስለሆንክ አትቀበልም። ሴንስ ታረጋለህ ወይ? መንፈሳዊ ዓለም ይገባሃል ወይ? እግዚአብሔር ምን እያለ ነው በዚህ ሐሙስ በዚህ እሁድ ብለህ ያንን ዓለም እንቅስቃሴውን ጠብቀህ ዋው ይሄ የኔ ቃል ነው ብለህ ስትገባበት ካለበት ከማናቸውም ደዌ ይፈወስ ነበር። ቅድም የነገርኩህ እነዛ ሁሉ ፕሮብለምስ፣ ስፒሪቹዋል ፕሮብለምስ፣ በሽተኝነት፣ ከጤንነት ክልል ውጪ መገኘት፣ ከሙሉነት ማነስ ያልኩህን፣ ከዛ እውር unable to see disability of vision የማየት ፕሮብሌም የራእይ ችግር የሚወገደው፣ አንካሳነት፣ ሁለት ሐሳብ ውስጥ መመላለስ፣ የአይምሮ ውቅርህ ከመንፈስ ዓለምና ከእግዚአብሔር ድምፅ ሲጎድል፣ እነዚህ ሁሉ ነገሮች ከዛስ የመጨረሻው ምንድነው ነው የሚለን? ሰውነታቸው የሰለለ ለመንፈሳዊ ምግብ ተቀባይ ያልሆነ ፕሮዳክቲቪቲ የጎደለው ህይወት፣ እነዚህ ሁሉ ነገሮች ያለባቸው ልክ ቼክ አድርገው ሴንስ ያደርጋሉ። እግዚአብሔር ይህን ሁሉ ዓመት እዚህ ስጠብቅ ቸርች ውስጥ በቤት ስመላለስ ስላልሽ አይደለም፣ ሴንስ ታደርጋለህ ወይ ነው ችግሩ።
መንፈሳዊ ዓለም ይገባሃል ወይ? 6 መዝሙር ተዘምሮ እንዲህ ብለህ ከዛ በኋላ ዛሬ ጥሩ ጊዜ ነበረ ብለህ በዛው ትሄዳለህ። ከዛ እንደዛው እንደነበርክ እንደገና ተመልሰህ ትመጣለህ። ከዛስ ዛሬ ፕሮግራሙ ረዘመ ብለህ ከዛ ትሄዳለህ። መንፈሳዊ ዓለም ምንም አይገባ። ዛሬ መዝሙሩና ጸሎቱን አስረዘሙት፣ በጣም በቃ ችግር አለ ብለህ ትገባና መንፈሳዊ ዓለም ስለማይገባ እንዲህ ብለህ ትወጣለህ። ቀስ አየው። ስለዚህ እድሜ ልክህን ቸርች ትገኛለህ፣ እድሜ ልክህን አትመሰክርም፣ እድሜ ልክህን ታምራት አታገኝም። 38 ዓመት የሞላው ሰውየው በዚህ ነው እዚህ ቦታ ላይ ተጻፈው። 38 ዓመት ቦታው ላይ ፈውስ እየሆነ ፈውስ አልሆነለትም። ለምን? እዝጌር አዳልቶ አይደለም። ሲፈልግ በሰው ያሳብባል ሰውየው። ሰው የለኝም ይላል። እኔ ልክስል ሌላው ቀድሞኝ ይወርዳል ይላል። ከሳሽ ነው። ሴንስ ማድረግ ወይኔ አንድ ሰው አሜን ይለኛል። ከዚህ በኋላ በጌታ በኢየሱስ ክርስቶስ ስምና ስልጣን ህይወታችሁ ለመንፈስ ዓለም የነቃ ይሆን። እንዴ የፈውስ ፕሮግራም ተዘጋጅቶ የፈውስ ፕሮግራሙ ላይ አንደኛ የሆኑ ሰዎች ሁሉ ጊዜ እዛው የሚሆኑ ሰዎች አሉ። ቸርች ውስጥ ከእግዚአብሔር ቤት እኔ ከፊቱ አልጠፋም ይላሉ። 38 ይሞላል፣ 10 ዓመት ይሞላል። ከዛ እያማረርክ ትሄዳለህ። ሁሌ እየቀደሙኝ ላገባ ነበር ጮኛዬን ወሰደችው ቀድማኝ፣ ቢዝነስ ልጀምር ስለ አንዱ ቀድሞ ጀመረው እንዳልክ ነው በቃ የምትኖረው። ከዛ በኋላ የሆነ ቀን ድንገት አትቀደሙም ይላል የሰራዊት ጌታ እግዚአብሔር ሲባል ወይ እኔ ስንት ተቀድሜ ደክሞኛል፣ ይሄን ቃል ስንት የሰማሁት። ተሻገራለህ የሚል ቃል እኔ ሰልችቶኛል። የሚሰለችህ የመጣው እንቅስቃሴን ሴንስ የማታደርግ ግን ተቀምጠህ ይምጣና ስሜን ይጥራ ትላለህ። እኔ አንተን ስም ስጠራው እላለሁ እንዴ? የጌታን ስም እጠራብሃለሁ እንጂ የጌታ ስም ተጠርቶብህ ያልተፈወስክ ስም ተጠርቶ ትድናለህ እንዴ? አይተኛል እንዴ? እንትና የሚባል አጎት አለ ስትባል ትላለህ። ከዛስ እሺ ምን ይፈጠር? እንትና የሚባል አጎት አለ። ከዛስ አዎ የኔ ስም ነው። ከዛስ ከስድስቱ ቤተሰቦች 3ቱ ከአደጋ አምልጠዋል። ተመስገን ያላየሁት ነው። ከዛስ የጌታ ስም ተጠርቶብህ ያልተፈወስክ ያጎት ስም ተጠርቶ ተፈወሳለህ። ሴንስ አርግ መንፈሳዊ ዓለምን ፊል አርጉ። ይሄንን የውሃውን መንቀሳቀስ እየጠበቁ ይሄንን ጽናትንና መንፈሳዊ ሪትም እና ስፒሪቹዋል ዲዘርኒንግ ስታገኙ የምታገኙት የመጀመሪያው ነገር በቁጥር ማመን ታቆምና በእምነት መንቀሳቀስ ትጀምራለህ። አሜን ነው ወይ? ቸርች 10 ዓመት ኖርኩ ምናምን አትልም። ወደ እምነት ዓለም ያመጣሃል። አየኸው ምንድነው ያለው ኢየሱስ? ይሄን ሰው የመጣና ሲቀይረው ምንድነው ያለው መሰል? የቆጠረበትን ዓመት ከዚህ በኋላ ከ2 ዓመት በኋላ መጣልሃለሁ አላለው። ዛሬ አሁን ልትድን ትወዳለህ? ወደ እምነት ዓለም ስርዓት መለሰው። በመቆየት ተራ ደረሰሃል አለው። አሁን ልትድን ትወዳለህን አለው። Are you ready to receive the current miracle and the manifestation of Holy Ghost? Are you ready? አሁን ልትድን ትወዳለህ አለው። መጣና ሰውየው ሌላ ነገር ያው ወደ ኋላ ያወራል። ኢየሱስ ወደፊት ነው የሚያወራው። ልትድን ትወዳለህ አለው። ቁጥሩን አስጠፋበትና እምነቱን አክቲቭ አረገለት። ዛሬ በኢየሱስ ስም ልንገራችሁ፣ በጌታ በኢየሱስ ስም በቤቱ ውስጥ ይሄን ዓመት እያላችሁ እየቆጠራችሁ ያላችሁ የእግዚአብሔር ዓለም ቁጥር አያውቅም፣ እምነት ነው የሚያውቀው። ወደ እምነት መሻገር ይሁንላችሁ።
ይሄን ዓመት ጸልክ፣ ይሄን ዓመት ጾም፣ ይሄን ዓመት አገለገል። ስቶፕ ኢት። አምነህ ኑር እንጂ ቆጥረህ ኑር አልተባልክም። እየሰማችሁ ነው? አምነህ ቀጥል። እያመንክድ እየቆጠርክ ስትሄድ ትደክማለህ። እያመንክ ስትሄድ ትበረታለህ። ለዚህ ነው መጽሐፍ ሲናገር እግዚአብሔርን በመቁጠር የሚጠባበቁ ሳይሆን እግዚአብሔርን በመተማመን የሚጠባበቁ ይላል። አየው፣ ስታምን ሁሉ ነገር አሁን ነው። የቁጥር ዓለምህ ይጠፋና የአሁን ዓለምህ ይከፈታል። ዛሬ ብዙ ሰው ተፈውሷል በኢየሱስም። ወራት ዓመታት እያስቆጠረ ምን አገኘህ ያለ እኔ ማምነው አሁን የሚሰራውን አሁን የሚለውን አምላክ እንጂ እየቆጠርኩኝ የምከሰውን አይደለም እያለ አንድ ሰው ዛሬ ተፈውሶ ከዚህ ቤት ይወጣል። ይሄንን ነው መጽሐፍ የሚነግረን። ከእምነት ዓለም ጋር አገናኘው፣ ከቁጥር ዓለም ሰውየውን አወጣው። አራተኛው ነገር ምን እንደሆነ ታውቃላችሁ? ይሄንን ልንገራችሁና ከዛ በኋላ ልጨርስ በኢየሱስ ስም። ውይ እግዚአብሔር አምላክ የተባረከ ይሁን። ይሄ ጽናት፣ ይሄ መንፈሳዊ እንቅስቃሴን ማየት ምን ጋር ያደርሰናል አልኳችሁ? እምነት ዓለም ውስጥ ከቁጥር ዓለም አውጥቶ እምነት ዓለም ውስጥ ያስገባናል። ከዛ በኋላ የሚሆንልን አንድ ነገር ቢኖር ምንድነው መሰላችሁ? ዋናውን እንድታገኝ ያስችልሃል። እስኪ ዋናውን አገኘዋለሁ ብሎ ሌሎቹ በመላእክት ሌቭል በአንዳንድ ጊዜ ሌቭል ነበር የኖሩት። ይሄኛው ሰውዬ ግን ወደ እምነት ዓለም ሲያመጣው ምንድነው የሆነለት? ከዋናው ጋር ተገናኘ። ስለዚህ ዛሬ አጠባበቃችሁን ቀይሩ። አጠባበቅህን ቀይር በሉት። እስኪ ንገሩት፣ አጠባበቅህን ቀይር በሉት። መላእክት የምትጠብቁ ወገኖች ጌታ ይመጣላችኋል። ሰው የምትጠብቁ ወገኖች ጌታ ይመጣላችኋል። ባለስልጣን የምትጠብቁ ወገኖች ጌታ ይመጣላችኋል። አክስት፣ አጎት፣ ዘመድ፣ አዝማድ፣ ጓደኛ የምትጠብቁ ወገኖች ጌታ ይመጣላችኋል። ጌታን የምታዩበት ምዕራፍ አሜን ስትሉ አሁን መከፈት ይጀምር። አሜን ስትሉ አሁን መከፈት ይጀምር። ያ ነው የሆነው። Everybody was expecting the angel of the Lord, but the Lord God appeared himself. He appeared personally. መጣና ምን እንዳልታውቃል ልትድን ትወዳለህ ኮሚኒኬት አደረገው። የመንፈስ ዓለም ዋናው ኮሚኒኬት አደረገው። ከዛ የመጨረሻው እያልኩኝ ይሄንን ልጨርስ። ጌታ ይባረክ። እሱም ምን መሰለህ? ለልዩ አሰራር መዘጋጀት በሉት። ለልዩ አሰራር መዘጋጀት፣ ለልዩ አሰራር መዘጋጀት በሉት። ማይ ጋድ ለልዩ አሰራር ተዘጋጅ በሉት። ምን እንደሆነ ታውቃላችሁ? የመጀመሪያው ውሃ ውስጥ እየዘለሉ እየገቡ ነው የሚፈወሱት። አሁን ግን አልጋህን ተሸክመ ሂድ የሚል የቃል ዓለም ስርዓት ውስጥ ዓለማት በተፈጠሩበት የቃል ዓለም ስርዓት አልጋህን ተሸከመና ሂድ። ሰውየው ልክ ሰማይ ይሁን ከሚለው ቃል ጋር እኩል የሆነ ቃል ተቀበለ። ሰማይ ይሁን ሲል ሁለቴ ሶስቴ ገስጾ አይደለም የሆነለት። አየው፣ አጠራቅሞ አልሰራም። ግን እንዲህ ነው ያለው። ሰማይ ብሎ ሲጠራ ምን ሆነ? መጣለት። ከየት መጣ? እኔ አላቀልህም። እግዚአብሔር በሕይወት ውስጥ ጤንነትን ይጠራዋል። እግዚአብሔር በቤታችሁ ላይ፣ በኑሯችሁ፣ በአገልግሎታችሁ ላይ በረከትን፣ ከፍታን፣ ቅባትን ጠርቶ ያመጣዋል። ከየት ይመጣል እንዳትለኝ፣ የሚፈጥር ቃል ይመጣልሃል። ምን አደረገው? ጠራለት። አልጋህን ተሸክመ ሂድ ሲለው 38 ዓመት ሙሉ ኦርቶዶክስ እያለን መጻጉ ነበር የምንለው ይሄንን ሰውዬ። ይሄንን የ38 ዓመት በሽተኛ መጻጉ ነበር የምንለው። ይሄንን መጻጉ ጥሩ ነው ቃሉ፣ ካልገባችሁ ተውት፣ ጴንጤዎች ናችሁ እናንተ። እና ይሄንን ሰውዬ ሽባ ነኝ የሚያደርሰኝ የሚያግዘኝ የለም የሚል ሰውዬ ወዲያውኑ ሌላ አቅም፣ ሌላ ብርታት፣ ሌላ ይሄ ከዲሴቢሊቲነት ዋው
ከአቅመቢስነት ወደ አቅመኛነት የሚቀይር ቃል አወጣበት። እግዚአብሔር በአዲስ አሰራር ትዳራችሁን ይጠራዋል። እግዚአብሔር በአዲስ አሰራር ቢዝነሳችሁን፣ ኢኮኖሚያችሁን ይጠራዋል። ጤናችሁን ይጠራዋል። ቅባታችሁን ይጠራዋል። የማትችሉትን ነገርና ሆኖላችሁ የማታውቁት ነገር መሆን ይጀምራል። መሆን ይጀምራል። ጠራው። ወይኔ አልጋን ተሸክመ ሂድ ሲለው ብድግ አለና አልጋውን አንከብክቦ ሂድ ነው የተባለው። በቃ አለቀ ታሪኩ። መሄድ ነው የጀመረው። አለቀ። ከየት መጣ ያ አቅም? እግዚአብሔር በአጥሚት ሳይሆን በቃል ያስኬድሃል። አቅም ይሰጥሃል። ኢየሱስ ያድናል። ጌታ ሲደርስልኝ ትንሽ ትንሽ አጥሚት ወደ ወዴ መግባት ጀመረ። ቀስ እያልኩ ምናምን ከዛ መበርታት ቀስ እያልኩ አልጋ ወረድኩ። ከዛ በኋላ እንደዚህ አላለም። ብድግ አለና ኢንስታንት እኔ በኢየሱስ ስም ሰዎች በብዙ ደክመው የማይቀበሉት ነገር እጃችሁ ይግባ። ሰዎች ረጅም ዘመን ጥርሳቸውን ነክሰው በሰዋዊ ስርዓት ሄደው የማይቀበሉት ነገር በመለኮት የቃል ዓለም ኃይል ዛሬ ተጠርቶ ወደ ቤታችሁ፣ ወደ አገልግሎታችን፣ ወደ ኢኮኖሚያችን፣ ወደ ስራችን፣ ወደ መንገዳችን የተለቀቀ ይሁን። ይሄንን ለመያዝ ማን ይከብደዋል? በቃ አልጋውን እንደዚህ ነው የያዘው። ብድግ አደረገና ተሸክሞት ወክ ማድረግ ጀመረ። አየው፣ አቆጣጠር አያውቅ ሰውየው። አሰራር ብቻ ነው። አሰራሩ ሆነ የማታውቀውን ነገር እንድትሆን ያደርጋል። አንዳንዶቻችሁ ይሄ በረከትን፣ ብልጽግናን፣ መትረፍረፍን፣ ስኬታማነትን ሆናችሁት አይደለም፣ አስባችሁት አታውቁም፣ ጸልያችሁ አታውቁም። አንዳንዶቻችሁ መንፈሳዊ የሚመስላችሁ ምናልባት በጣም መደሄትና መጎስቆል ሊሆን ይችላል። ሆናችሁ የማታውቁትን ግን የበረከት፣ የፍሬያማነት፣ የብዙ ምስክርነት ባለቤቶች መሆን ትችሉ ዘንድ ዛሬ ልጸልይ። ያ ቃል በሕይወታችሁ ይስራ። ለጌታ ክብር ስጥ ነው። ውሰደው። እንደ ቆማችሁ ልጨርስ። ከዛ ላስት ዋን ወደ ክብር ነው የምትገባው። እስቲ ፍጻሜ ክብር ነው በለው አጠገብ ያለው ጂሰስ። አታጉረምርም፣ በቃል ነው የምትነግረው። የመንፈስ ዓለም ስርዓት ነው የምታወራው። ነቅነቅ አድርገውና ንገረው። ወደ ክብር ነው የምትገባው በሉት። ፍጻሜ የክብር ነው የሚሆነው በሉት። ምዕራፍህ አይከለስም በሉት። እስኪ ባካችሁ ምዕራፍህ ለአዲስ ነገር ለክብር ይከፈታል እንጂ አይከለስም በኢየሱስ ስም። ይሄ ሰውዬ አልጋውን ተሸክሞ ቀጥታ የሄደው ወደ ሰፈር፣ ወደ ሰው ዓለም አይደለም፣ ወደ ግሎሪ ዞን፣ ወደ ክብር ክልል ነው የገባው። አልጋውን ተሸክሞ ይሄ የቤተሰቦቹ የዘር ማንዘር ሰፈር ውስጥ አልገባም። እኔ ዛሬ ከዘር ማንዘር ሰፈር ውስጥ የሚያወጣ ቃል እንኳን ደህና መጣ። የዛሬ በጣም ብዙ አመት ነው ካየው 38 አመት አሁን እግዚአብሔር ደረሰልህ ብለው ቤተሰቦችህ ወደ ኖርማል የሚመልሱ ቦታ ላይ አትገኝም። ግን ምን እንደሆነ ታውቃለህ? መጣና ይሄ ሰውዬ ዘመዶቼ ብሎ የሰው ዓለም ላይ አልሄደም። የእግዚአብሔር ዓለም የነካው የሰው ዓለም ላይ አይወድቅም። በእግዚአብሔር ዓለም የተነካ በሰው መንደር ላይ ታሪኩ አይቋጭም። ሰውየው ቀጥታ ሄዶ አልጋውን ተሸክሞ ቤተ መቅደስ ውስጥ ምን ቤተ መቅደስ አያቅም እንዳትለው። ይሄ ሰውዬ ቤተ መቅደስ ውስጥ ማንም ሰው አልጋ ተሸክሞ አይገባም። አያቅም እንዳትለው። ሰንበት ነው እለቱ። ከዚህ እስከዛ ድረስ የነበረው የሰለሞን ቤተ መቅደስ መመላለሻ ላይ ነው። ትሬንዱን ያቃል፣ ካልቸሩን ያቃል፣ ሪቹዋል የሆነውን ነገር ያቃል። ነገር ግን መንፈስ ዓለም ውስጥ ሲገባ ይሄን ሰንበቱን ሻረው። የሆነ ነገር ተሸክመ ከተወሰነ ኪሎ ሜትር በላይ መሄድ
ክልክል መሆን ክልክል ነው የሚለውን ነገር ሻረ። እሱ ነው የምትይበት፣ እሱ ነው የምትልበት፣ ጌታ እኮ ነው ብለህ የምትጠቁምበት። እዛ ያሉ ሰዎች ሁሉ ደግሞ መነጋገሪያ አጃቲኬ ሳንዳባሽያ። እኔ ለአንድ ሰው ብቻ አልጸልይም ዛሬ፣ ለቤተ ክርስቲያን ጸልያለሁ፣ ለቅዱሳን ሁሉ ጸልያለሁ። አዎ ብዙዎች የሚደነቁበት የተአምራት እንቅስቃሴ፣ የተአምራት ኃይል፣ የተአምራት ጉልበት በሕይወታችሁ ላይ የተለቀቀ ይሁን። አዲስ ምዕራፍ ይከፈት፣ አዲስ ምዕራፍ ይከፈት።